ሳትታጠቢ ነው እንዴ ምግብ የምትበዩ? ውሃም እኮ በቂ ነው። በቃ ይሄው ውሃ ከፍቼ ታጠባለሁ። አይሆንም፣ አሁንም አልጸዱም ጀርሞች። እኔ ራሴ ጠጋ አድርጌ አላየውም እንዴ? ይሄው ሄሎዲ ስለ ጀርም አታውቅም። እኛ እኮ እጇ ላይ ቁጭ ብለናል። ሆዷን የሚያሳምማት እስቲ ወደ ላይ ዝለሉ፣ ደስ ሊለን ይገባል። ሎሊ ሆድ ውስጥ ልንገባ ነው። ወይኔ ከእጄ ላይ ልቀቁ። በምንድን ነው የሚለቁት? አትክልቶች ውስጥ የተመለከተቻቸውን አረሞች ሎሊ በእጆቿ ነቀለቻቸው። ዛሬ የያዘችው ፕሮግራም በግቢ ውስጥ የሚገኙትን አትክልቶች መንከባከብ ነው። አሁን አትክልቶቹን ተንከባክቤያለሁ። የሚጸዱትንም አጽድቻለሁ፣ አረሙንም ነቅያለሁ፣ ውሃ አጠጥቻለሁ። ስራዬን ጨርሼ ወደ ውስጥ ገብቼ ቁርሴን እበላለሁ። ሎሊ ወደ ማድቤት ውስጥ ገብታ ቁርሷን ይዛ መጣች። ሎሊ ቁርሷን ለመብላት እየተዘጋጀች ነው። ሎሊ ማን ነው የሚጠራኝ? ምንድነው ደግሞ ቁርሴን ልበላ ስል ብላ ተበሳጨች። ሎሊ እስቲ ተይኝ። አሁን እኔ ውጭ አትክልቶቹን ስንከባከብ ቆይቼ ነው ወደ ውስጥ የመጣሁት። ርቦኛል። ተይኝ። እንዴት ያለ ነገር ነው? ተይ ነይ ሎሊ ነይ ብዬሻለሁ። ሎሊ ዳቦ ውስጥ የምትቀባውን ለመክፈት እየታገለች ነው። ነይ ብዬሻለሁ፣ ቶሎ ነይ ብዬሻለሁ። ደሞ ምን ቀረሽ? እሺ ቆይ አትክልቶቹን ውሃ ጠጪ ያልሽኝ አጠጣሁኝ። ምንድነው ደጋግመሽ የምትጠሪኝ እንዴ? ማን ነው እንዴ? ማን ነው የሚጠራኝ? ሎሊ አቤት። ቆይ አቤት። ምንድነው? ምን ፈልገህ ነው? እኔ እኮ ማን ነው ብዬ አያሳሙና ነህ እንዴ ደጋግመህ የምትጠራኝ? ምን ፈልገህ ነው አለች ሎሊ በቁጣ። እንዴ እጅሽን ሳትታጠቢ ነው እንዴ ምግብ የምትበዩ? እና እጄን በውሃ ታጠብኩ አይደል እንዴ? ንጹህ እኮ ነው። በቃ አትክልትን የነካሁት ትንሽ አፈር ነክቻለሁ፣ ግን በውሃ ታጠቢያለሁ። ምን አርጊ ነው የምትለኝ? ሎሊ ጀርሞች ይታዩኛል እጅሽ ላይ። እንዴ የታል? የምን ጀርም ነው የምትለው? የምን ጀርም? ሎሊ እጆቿን ተመለከተች። እጄ ላይ ጀርም የሚባል የለም አለ ሎሊ። እኔ ይታየኛል። ያንተ ጭቅጭቅ ደግሞ ሁሉ ጊዜ በቃ በእኔ ብቻ ታጠቡ እንዴ? ውሃም እኮ በቂ ነው። በቃ ይሄው ውሃ ከፍቼ ታጠባለሁ። የግድ ባንተ መታጠብ የግድ አለብኝ እንዴ? አለች ሎሊ። ሎሊ አይሆንም፣ አሁንም አልጸዱም ጀርሞች። እኔ ርቦኛል። በቃ በውሃ ከታጠብኩ ይበቃል። ምንድነው የምትለው አያሳሙና? በቃ ቻው። እኔ እንደውም ሄጄ መብላት ነው የሚሻለኝ። ሎሊ ነይ ተመለሽ ብዬሻለሁ። እጅሽ ላይ ያሉትን ጀርሞች ተመልከች። የታል ጀርም? እስቲ አሳየኝ። ይሄው እኔ ራሴ ጠጋ አድርጌ አላየውም እንዴ? ይሄው የምን ጀርም ነው የምታወራው? ሎሊ ስለ ጀርም አታውቅም። እኛ እኮ እጇ ላይ ቁጭ ብለናል። ወደ ላይ ማን ነው ከኛ ውስጥ ገብቶ ሆዷን የሚያሳምማት? እስቲ ወደ ላይ ዝለሉ፣ ደስ ሊለን ይገባል። ሎሊ ሆድ ውስጥ ልንገባ ነው እንዴ? በቃ እጃቸውን እነሱ በውሃ ብቻ ከታጠቡ ደስ ነው የሚለን። እኛም ውሃ ምንም ስለማያረገን ቀስ ብለን ዝም ብለን እንቀመጥና ልክ ምግብ ሲበሉ ከምግቡ ጋር አብረን ሆዳቸው ውስጥ ግብት ብለን እናሳምማቸዋለን። ከዛ በቃ ሆዳቸውን ያማቸዋል። በቃ ሐኪም ቤት ይሄዳሉ፣ ትምህርት ቤት ይቀራሉ። እኛ ደግሞ ደስ ይለናል።
ደስ ይለናል። ሎሊም አሁን በውሃ ብቻ ብትታጠብ ደስ ነው የሚለን። ሎሊ ጀርሞች በእጇ ላይ እንዳሉ ስለተገነዘበች ደነገጠች። ወይኔ ምንድነው ማረገው? ምንድነው የሚሻለኝ? ወይኔ ከእጄ ላይ ልቀቁ። በምንድነው የሚለቁት? ልብሷ ላይ የጠረገች ልታስለቅቅ ሞከረች። ነገር ግን ጀርሞች በዛ መንገድ ከእጇ ላይ አይለቁም። ምንድነው የሚሻለኝ? ወይኔ ሊያመኝ ነበር እኮ አላወኩም ነበር እንዴ! እነዚህ ሁሉ ጀርሞች እየተመካከሩ ሆዴ ውስጥ ገብተው እኮ ሊያሳምሙኝ ነው። ወይኔ ሎሊ ደንግጣለች። እኔ መታመም አልፈልግም። እኔ ከጓደኞቼ ጋር መጫወት ፈልጋለሁ። ትምህርት ቤትም መቅረት አልፈልግም። እንዴ ወይኔ ሆዴ ሊያሳምሙኝ። ሎሊ አንተ ደግሞ ምንድነው የምትለኝ? ሻያ ሳሙና ምንድነው የምትለው? ሎሊ አያ ሳሙናን ጠየቀችው። ያሽ ሎሊ ልብስሽ ላይ ስለጠረክሽ ወይ ግድግዳ ላይ እጅሽን ስለጠረክሽ እኮ ጀርሞቹ አይሄዱም። እና ምንድነው ማድረግ ያለብኝ? አይ ሎሊ መፍትሄው ማን ነኝ? እኔ እኮ ነኝ። ለ20 ሰከንድ እጅሽን በደንብ አድርገሽ በእኔ ብትታጠቢ እኔ ጀርሞቹን እገላቸዋለሁ። እጅሽ ላይም አይኖሩም። በውሃ ግን ብቻ ከታጠብሽ ሁሌ እጅሽ ላይ ይቆያሉ። አሁንም እጅሽን ለ20 ሰከንድ እኔ ሳሙናን ተጠቅመሽ ከታጠብሽ እኔ ጀርሞቹን አጠፋልሻለሁ አላት። ቆይ የምትለው በውሃ ብቻ መታጠብ በቂ አይደለም ነው ያልከኝ ያለው? አዎ ሎሊ፣ ውሃ ጀርሞችን የማባረር አቅም የለውም። እኛ ሳሙናዎች ግን ከእጅሽ ላይ ያሉትን ጀርሞች ሁሉ ጥርግ አድርገን እጥብ አድርገን እንገላቸዋለን። ያን ጊዜ እጅሽ ንጹህ ይሆናል፣ አትታመሚም። ስለዚህ በእኛ በሳሙና መታጠብ ነው ያለብሽ። አይ ሎሊ፣ የአንቺ ችግር ብቻ መስሎሽ ነው። ብዙ ልጆች እኮ እንደዛ ናቸው። ከትምህርት ቤት ሲመጡ ኳስ ሲጫወቱ ቆይተው ወይም ደግሞ ሽንት ቤት ገብተው ሲወጡ እጃቸውን በሳሙና ካልታጠቡ ይታመማሉ። ለዛ ነው ብዙ ጊዜ ልጆች ሆዳቸውን የሚያማቸው። ጀርሞቹ ደግሞ እጁን በሳሙና የማይታጠብ ልጅ በጣም ነው የሚወዱት። እጁ ላይ ቁጭሉና ከምግቡ ጋር ገብተው ያሳምሙታል። እነሱ ደስ ሲላቸው ልጁ ወይም ልጅቷ ግን ይታመማሉ። ስለዚህ እጅሽን በሳሙና በደንብ አርገሽ ታጠቢ ሎሊ። ልጆችም ሁሉ ጊዜ ምግብ ከመብላታችሁ በፊት እጃችሁን ለ20 ሰከንድ በሳሙና በደንብ አርጋችሁ ታጠቡ። የዛን ጊዜ እኔ ሳሙና ጀርሞቹን ስለምገልላችሁ ሆዳችሁ አይታመምም። ደስተኛ ጥሩ ቀንም ታሳልፋላችሁ። እንደ ሎሊ ሰነፍ እንዳትሆኑ። ስንፍና ጥሩ አይደለም። ቸኩላችሁ በስንፍና ብትበሉ በኋላ ትታመማላችሁ። እኔኮ አያ ሳሙና ምን ላድርግ ራበኛ እንዴ! ሆዴ ደግሞ ምግብ አምጪ ሲለኝ በቃ ቶሎ ምግብ ልሰጠው ፈለኩኝ። በሳሙና ታጠቢ ምናምን ስባል በጣም የሚቆይ ስለሚመስለኝ በቃ ደስ አይለኝም። በውሃ ቶሎ ታጥቤ ብቻ ነው መብላት የምፈልገው። እና አሁን አንተ ግን ስትነግረኝ ወይኔ ጀርሞቹ ለካ ገብተው ሊያሳምሙኝ ነበር። ልጆች እናንተም እንደኔ ተሳስታችሁ ወይም ቸኩላችሁ በሳሙና ሳትታጠቡ ከበላችሁ ትታመማላችሁ። ስለዚህ ግድ የለም በትዕግስት እጃችሁን በሳሙና ለ20 ሰከንድ ታጠቡ። እኔ እሳሳታለሁ፣ ከስህተቴ ግን እማራለሁ። እናንተም ትሳሳታላችሁ፣ ከስህተታችሁ ትማራላችሁ። ሳሙና ያለው እውነቱን ነው። እጃችንን ብንታጠብ ጤናችንን የምንጠብቀው እኛ ነን። ትልቅ ትምህርት ነው ዛሬ ተማርኩት። አመሰግናለሁ ሳሙና፣ አመሰግናለሁ አለች ሎሊ ሳሙናውን አንስታ እጇን በሳሙና በደንብ መታጠብ ጀመረች። አረ ሎሊ እንወድሻለን እኮ እባክሽ በሳሙና ተታጠቢ። ሎሊ ታይ በቃ በውሃ ይበቃል አሉ
ኧረ ሆዴ ውስጥ ገብታችሁ ልታሳምሙኝ። አሁንማ አወኩኝ። ለእኔ አስባችሁ መሰለኝ እኮ። ድሮማ መጀመሪያ በውሃ ብቻ ስትሉ ለእኔ አስባችሁ መሰለኝ። እኔም ሰነፍ ስለሆንኩኝ እሺ ብዬ በውሃ ብቻ ልታጠብ ነበር። አሁን ገብቶኛል። አቃጥልሻለሁ አይንሽን፣ እያንዳንድሽ ጀርምሽን። አያሳሙና ያግዘኛል። ከእጄ ላይ ሞለጭ ብለሽ ነው የምትወጪው። ይኸው በሳሙና ጥብ 20 ሰከንድ በደንብ ታጠባለሁ። እጆቼን ንጽህና እጠብቃለሁ፣ በሳሙና እታጠባለሁ። ሎሊ እየዘመረች እጇን ታጠበች። ጀርሞቹም ከእጇ ላይ ጠፉ። እጇም ንጹህ ሆነ። ስለዚህ አሁን ምግብ ብትበላም አትታመምም። አሁን ሁሉም ነገር ተገለጸልኝ። ካሁን በኋላ አስተማሪም ነገር አይነበረ እውነት ነው። ሳሙናም የነገረኝ ነገር ልክ ነው። እጄን በሳሙና በደንብ አርጌ ታጠባለሁ፣ ጀርሞቹንም አሸንፋቸዋለሁ። በንጹህ እጅ ስበላ ጤነኛ ሆናለሁ አለች ሎሊ። እኛ ሰነፍ ሆነን በውሃ ብቻ ስንታጠብ ጀርሞቹ ናቸው ደስ የሚላቸው። በቃ ካሁን በኋላ እጄን በሳሙና ስታጠብ እነሱም ከኔ እጅ ላይ ሮጠው ይሄዳሉ። ጤነኛ ለመሆን እጅን በውሃና በሳሙና መታጠብ። ዛሬ ትልቅ ትምህርት ነው የተማርኩት አለች ሎሊ። ሎሊ እጇ ንጹህ እንደሆነ ስላወቀች በደስታ ቁርሷን ልትበላ ሄደች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኔታ ቤት